ከአማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው ተመልካቾቻችን መርጣችሁ አብራችሁን ስላላችሁ እናመሰግናለን የቢዝነስ የዘገባ ሰዓታችን ላይ ደርሰናል መረጃዎቹን ከቤተልሔም ገበየው የምንከታተለን ነው ቤተልሔም መልካም ቆይታ ይሁንልሽ አመሰግናለሁ እንደምን ዋላችሁ ተመልካቾቻችን ከእኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ የአማራ ክልል ባለሀብቶች በግልም ይሁን በቅንጅት ሊሰማሩባቸው የሚችሉ በርካታ የኢንቨስትመንት አማራጮች ባለቤት ነው። በክልሉ ለኢንዱስትሪ ጥሬ ዕቃዎች የሚያገለግሉ የግብርና ምርቶች፣ የማዕድንና ኢነርጂ ሀብት እንዲሁም ተስማሚ የአየር ንብረት ይገኝበታል። የክልሉ መንግስትም መሰረተ ልማትን በማሟላት የመስሪያ ቦታ በማቅረብና ከአበዳሪ ተቋማት ጋር በመነጋገር ባለሀብቶች ወደ ክልሉ ገብተው እንዲያለሙ የማመቻቸት ስራ እየሰራ መሆኑን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታውቋል። ጌታቸው ስንታየው ጉዳዩን በትንታኔ ተመልክተውታል። የኢንቨስትመንት መስፋፋት ኢኮኖሚያዊ ልማትን ለማፋጠን ብሎም ማህበራዊና ኢኮኖሚያዊ ችግሮችን ለማስወገድ ይረዳል። እንዲሁም አዲስና የተሻለ ቴክኖሎጂን በማግኘት ያለንን ስራ በተፈጥሮ ሀብት ጥቅም ላይ በመዋል ምርትና ምርታማነትን ለማሳደግ ያግዛል። ፈጣንና ቀጣይነት ያለው እድገት ለማስመዝገብም የሚያበረክተው አስተዋጽኦ ከፍተኛ ነው። ለስራ ዕድል ፈጠራና ምርትና አገልግሎትን በአይነትና በጥራት ለማሳደግም ፋይዳው የጎላ ነው። አማራ ክልል ባለሀብቶችን በግልም ይሁን በቅንጅት ሊሰማሩባቸው የሚችሉ በርካታ የኢንቨስትመንት አማራጮች አሉት። ክልሉ ለኢንዱስትሪ ጥሬ ዕቃዎችን የሚያገለግሉ የግብርና ምርቶች፣ የደንና የእንስሳት ውጤቶችን ጨምሮ የማዕድን ኢነርጂ ሀብት እንዲሁም ተስማሚ የአየር ንብረት ያለው ነው። ከዚህ በተጨማሪም ክልሉ እንግዳ ተቀባይ ነዋሪ ያለበት ሲሆን የተማረና ስራ ወዳድ መሆኑም ሌላው ለኢንቨስተሮች ምቹ ያደርገዋል። ኢንቨስትመንት በባህሪው ሰላም የሚፈልግ በመሆኑ ባለፈው ዓመት ተከስቶ የነበረው የጸጥታ ችግር አሉታዊ ተጽዕኖ አሳድሮ የነበረ ቢሆንም በዚህ ዓመት በታየው አንጻራዊ ሰላም በተለያዩ ዘርፎች ለመሰማራት በርካታ ባለሀብቶች ፕሮጀክት አቅርበው ፈቃድ መውሰድ ችለዋል። በክልላችን ከሚገኙት አካባቢዎች አንዱ የሆነው የኮምቦልቻ ከተማ አስተዳደር የተለያዩ የኢንቨስትመንት አማራጮች ያሏት ናት። ከተለያዩ የክልላችን አካባቢዎችም የተሻለ ሰላም ያለባት በመሆኑ በበጀት ዓመቱ 75 አዳዲስ ባለሀብቶች 17 ቢሊዮን 693 ሚሊዮን ብር በላይ ካፒታል አስመዝግበው ወደ ስራ መግባታቸውን የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ሁሴን ሙዬ ነግረውናል። አሁን በአንጻራዊነት ስናይ በክልላችን ካሉት ከተሞች ኮምቦልቻ እና ወይም ምስራቅ አማራ አካባቢ ላይ አንጻራዊ ሰላም አለ። ስለዚህ ያንን አንጻራዊ ሰላም በመጠቀም ከተማ አስተዳደሩ በተለያዩ መድረኮች ባለሀብቶችን እየሳበ ያለበት ሁኔታ አለ። በ75 ፕሮጀክቶች ያገኘነው 17 ቢሊዮን 693 ሚሊዮን 402,629 ብር ካፒታል ያስመዘገበ ፕሮጀክት ይዘው መጥተዋል። ከዛ ውጭ ከተማ አስተዳደሩ ደግሞ በባለቤትነት ስሜት ጭምር ይዞ እነዚህ ነገሮች ያከናወነ ያለበት ሁኔታ አለ። በተያዘው ዓመት በታየው አንጻራዊ ሰላም ባለሀብቶችን ለመሳብ በቅድ ከተያዘው በላይ መፈጸም መቻሉን የገለጹት ደግሞ የሰሜን ሸዋ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ደምሰው መንበሩ ናቸው። በ6 ወሩ የኢንቨስትመንት ፍቃድ እንዲወስዱ በቅድ ያዝነው ወደ 182 የሚሆኑ ፕሮጀክቶችን የኢንቨስትመንት ፍቃድ ይወስዳሉ ብለን ይዘን በ6 ወሩ 133 የሚሆኑት ፕሮጀክቶች የኢንቨስትመንት ፍቃድ ይወሰዱበት ሁኔታ ነው ያለው ማለት ነው። የክልሉ መንግስት ለኢንቨስትመንት ዘርፉ ትኩረት በመስጠት እየሰራ ነው የሚሉት የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ ዮሐንስ አማረ በዚህ ዓመት በተፈጠረው አንጻራዊ ሰላም ወደ ክልሉ የሚመጡ ባለሀብቶች ቁጥር እያደገ ነው ይላሉ። እስካሁን ባለው ወደ 1354 የሚደርሱ የተለያዩ ፕሮጀክቶች የፕሮጀክት ሀሳብ በየደረጃው ላይ የሚገኘው የኢንዱስትሪና ኢንቨስትመንት ተቋሞች ማቅረብ ችለዋል። ከቀሩት ፕሮጀክቶች ውስጥ ወደ 900 የሚደርሱ ፕሮጀክቶች ተገምግመው አልፈዋል። ከ281 ለሚሆኑት መሬት ተላልፏል። ይሄ የሚያሳየው ወደ ክልላችን ለማልማት ፍላጎት ያለው ባለሀብት ቁጥር እያደገ መሆኑን በደንብ እንገነዘባለን። የአማራ ክልል ለኢንቨስትመንት እጅግ ተመራጭ በመሆኑና የክልሉ መንግስትም መሰረተ ልማትን ከማሟላትና ቦታ ከማቅረብ በተጨማሪ አበዳሪ ተቋማት ጋር በመነጋገር ባለሀብቶችን ወደ ክልሉ በመሳብ የክልሉ ህዝብና ራሳቸውን ተጠቃሚ እንዲያደርጉ ምክትል ቢሮ ኃላፊው ጥሪ አቅርበዋል። የክልላችን መንግስት የኢንቨስትመንት ዘርፉን ለማበረታታት ከፍተኛ የሆነ ፍላጎት አለው። ሁላችን እንደምናውቀው አሁን ባለንበት ነባራዊ ሁኔታ ላይ ክልሉ ገቢ መሰብሰብ አቅሙ በጣም ውስን ነው። ነገር ግን ካለው ሀብት ልዩ ትኩረት በመስጠት ለኢንቨስትመንት ፕሮጀክቱ ከፍተኛ የካፒታልና የበጀት ድጋፍ በማድረግ በኩል አስተዋጽኦ እያደረገን ያለበት። ስለዚህ ክልላችን ወደ ክልላችን መጥተው ኢንቨስት የሚያደርጉ ባለሀብቶች ቢመጡ አትራፊ ይሆናሉ። ጥሬ ሀብት አለ፣ ጉልበት አለ፣ አማራጭ አለ፣ ምቹ የኢንቨስትመንት ሁኔታዎች ስላሉ
ይሄን እድል ቢጠቀሙ እጅግ አትራፊ ይሆናሉ የሚል ስራ ይዘን ነው በእኛ በኩል በተለይም ደግሞ የኢንቨስትመንት ፕሮሞሽን ስራችን ዋነኛ ማዕከሉ ይሄን አድርገን ነው እየሰራን ያለነው። ባለሀብቶች ኢንቨስት በሚያደርጉበት ወቅት በየደረጃው የሚያጋጥማቸውን ማነቆች ለመፍታት ከጎን ሆኖ የማምረት አቅማቸው እንዲያድግ ተጨማሪ የስራ ዕድል እንዲፈጥሩና ለአካባቢ ማህበረሰብም የኢኮኖሚ ትስስር እንዲፈጥር በማድረግ በኩል ድጋፍ ያስፈልጋል። አሁን በክልሉ የተፈጠረው አንጻራዊ ሰላም ለኢንቨስትመንቱ ምቹ በመሆኑ ባለሀብቶች ወደ ክልሉ በመምጣት ኢንቨስት እንዲያደርጉ የሚመለከተው ሁሉ የድርሻውን ሊወጣ ግድ ይላል። ወደ ውጪ የቢዝነስ ዘገባችን አለፈን። ካሜሩን የወጣቶችን ተሳትፎ በማሳደግ